ሃይሚ ትክዝ ብላ አዝና በቲክቶክ ብቅ ብላለች። ያው ትናንት እንግዲህ በየትኛውም ዩቲዩብ አልመጣችም። ነገር ግን ዛሬ በቲክቶክ መታ ነበረ። ብቻ የሆነ እንትን ብሏታል። ትክዝ ብላለች እና የለቀቀችው መልእክትም ነበረ ደስታ መጣ ሄዳ አየሁት የሚል ነው። እና ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እኔ የምለው ብዙ ጊዜ ሃይሚና ብሩኬ ሲታረቁ ለምንድን ነው ግን አስታራቂ ከመካከል የማይገባው? የምር አሁንማ ፍፄ ራሱ እምቢ ያሉት መሰለኝ። ታውቃላችሁ እውነት ፍፄ ዝም ብሎ አይደለም። ፍፄ ብዙ ጊዜ እንደዚህ እርቅ ነገሮችን ሲፈጽም ሚዲያ ላይ አይመጣም እና በውስጥ ነው ነገሮችን የሚያደርጋቸው። አሁን ግን አላቅም፣ ሁሎቹንም እያገኛቸው አይመስለኝም። ምናልባት ሃይሚን ሲያገኛት ብሩኬን ሲያገኘው ሃይሚን እየሆነበት ሳይሆን አይቀርም እና እንደኔ ግን ማለት ነው መለኛው ቢሄድ መልካም ነው ብዬ አስባለሁ። ያው መለኛውን ሁለቱም ይፈሩታል፣ ሃይሚም ብሩኬም ስለሚፈሩት ከማክበርም አንጻር ባንዴ ያስታርቃቸዋል ብዬ ተስፋ አደርጋለሁ። እና እንግዲህ ሃይሚ ያው ትክዝ ብላለች። በእርግጥ አንዳንዴ ህይወት እንደዚህ ነች። አንዴ ታስደስታቸዋለች፣ አንዴ ደግሞ ታሳዝናቸዋለች። እና ግን ደግሞ ደስታችን በራሳችን ጊዜ ልናጠፋው አይገባም። የምር ማለት ያው አሁን ሃይሚ ተናዳለች፣ አዝናለች፣ ከፍቷታል። እንኳን እሷ እኛም በሰዓቱ ተሰምቶን ነበር ያኔ ማለት ነው። ነገር ግን በጣም ትንሽ ነገር ነው አሁን ከሃይሚ የሚጠበቀው፣ በጣም ትንሽዬ ነገር ነው። ይቅር ብቻ ማለት ነው። የምር እሷ ይቅር በምትለው ብዙ ነገሮች ይስተካከላሉ። እና ይቅር በማለትም እኮ እረፍት አለ። ከምር አሁን ሃይሚን ደስ ስታዩት ጥሩ አይደለችም። የምታሳልፈው ጊዜ ብቻዋን ምን አይነት ጊዜ እንደምታሳልፍ እኛ የምናውቀው ነገር የለም። ስለዚህ ይቅርታ መቀበሉ ብቻ ሳይሆን የሆነ ይቅር ስትሉ እናንተ ውስጣችሁ ላይ የሆነ የቂም አይነት ነገር አይኖርም፣ ሰላም ታገኛላችሁ። እና አንዳንዴ በጣም ከባድ ነው። ብሩኬም አሁን እኮ ምን እናድርገው? እሺ ይሄ ልጅ እንዴ ጥፋት አጥፍቶ ይቅርታ እየጠየቀ ያለ ልጅ ነው። ይቅርታው ደግሞ ተቀባይነት የለውም። ከባድ ነው እውነት። ሰው ፊቱን ቢያዞርብህ ወደ ፈጣሪ ትሄዳለህ፣ ፈጣሪ ፊቱን ቢያዞርብህ ወደ የት ትሄዳለህ ይባላል አንዳንዴ። እና አሁን ብሩኬ በቃ ፊቱን ማዞር የሚችለው ወደ ፈጣሪ ብቻ ነው። ምክንያቱም ሁሉም ሰው እሱ ነው ተወቃሽ እያደረገው ያለው። እና ሃይሚ እባክሽን ቆንጅዬ በቃ ይቅርታውን ተቀብለሽ ነገሮችን ለማስተካከል ሞክሪ። የአንቺ ይቅርታ መቀበል ነገሮችን በጣም ያስተካክላልና አንቺም እንደዚህ ከምታዝኝ፣ ከሚደብርሽ፣ ከሚከፋሽ ወደ ድሮ ህይወታችሁ ተመለሱ።